ምናልባትም ሌላ አዲስ ነገር ሊጀመር ይችላል። የሆነ ልትነግረኝ የፈለግከው ነገር እንዳለ ግልጽ ነው ሱራፌል። ምናልባት ለመጨረሻ ጊዜ ጆሮዬ ሊሰጥ ይችላል። ምንድን ነው ልትነግረኝ የምትፈልገው? ሳሚ፣ እኔ ቤዛ ጠላት አይደለሁም። ልነግርህ የምችለው ነገር ዛሬም ያችን ሴት እንደማፈቅራት ነው። ሉላ ክፍል ውስጥ የለችም። ምናልባት መጸዳጃ ወይም ሻወር ሆናለች። ሁሉም ቦታ ይቻት ነበር፣ የለችም። ዛሬ ከጠበቃው ጋር ቀጠሮ እንዳለሽ በደንብ ታውቃለች። ሱራፌል እንዴ! ቆይ ምንድን ነው? እስኪ ወረቀቱ ናቸው። ማንኛውም የዚህ ጨዋታ ማስተር እኔ ሆኛለሁ። ይሄ ሊሆን አይችልም። በፍጹም እውነት ሊሆን አይችልም። በእርግጥ ሉላን ቤዛን ሁኝ ብሎ ማሳመን ለእኔ ቀላል ስራ አልነበረም። በመጨረሻ አንቺን መሆን ችላ በራስሽ ፊርማ ሀብትሽን በሙሉ ወደ እኔ ያዞራልኛለች። እና እስከዛሬ ታመሻል የተባለው ሁሉም ውሸት ነው፣ ተራ ድራማ ነበረ። የዶክተሩ ውጤት፣ ዳያሊሲሱ፣ ሁሉም በእኔ የተቀነባበረ ነበር። በእርግጥ ሀሳቡን ያመጣችው ቲጂ ነበረች፣ እኔ ደግሞ ተግባር ያደረኩት። ቤዛ 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 ሉላና ቤዛ ተገናኙ። ሉላ ከቤዛ ጋር ተገናኘች። ሉላ የቤዛን ሀብት ንብረት አውጥታ አክስቷን ልታሳክም እየሞከረች እንደነበረና ሱራፌል ጠበቃው ጋር ተነጋግሮ እንዳሳገደባት ጭምር ሁሉንም ሚስጥር ለቤዛ ነግራታለች። ቤዛም እንግዲህ በምን መንገድ እንደተለያዩ እንዲነግራት ካደረገች በኋላ ግን ደግሞ ላክስቷን ቢሆን ምንም ችግር እንደሌለ እንደምትታከም ቤቱም ቢሆን የእሷም የነ ቤተሰቦቿ እንደሆነ ነግራት ወደ ቤት ነይ ቶሎ ነገ እንድትመጪ ብላ ቀጥራታለች። ሳሚና ሽብሩም ፊት ለፊት ተገናኝተዋል ማለት ነው። ሽብሩ ገና ሳይነኩት ነገር ይለዋል። ሳሚ ማንነቱን ሊጠይቀው ቢሞክርም እንዴት በር ላይ ታንገራግረኛለህ? ይሄ ሱራፌል ቤት አይደል? ቤት እገባለሁ እያለ ግብ በር ላይ ተገናኝተዋል። ሱራፌልም መጥቶ በር ላይ ሽብሩ የኔ እንግዲያ ነው ሳሚም ለሽብሩ ደግሞ ሳሚ የኔ እንግዲያ ነው ብሎ አስተዋውቋቸዋል። ሉላና ቤዛ ወደ ቤት ሲመጡም ሽብሩ ግራ ተጋብቷል። ሁለቱም አንድ አይነት መልክ ስለሆኑ እንዴ ጭራሽ ሁለቱንም ነው እያለ ሱራፌልን መዘርጠጥ ጀምሯል ማለት ነው። እንዴት የቤተሰቦችን የገዳይ ልጅ አግብታ ትኖራለህ? ያንተስ የከፋ ነው እያለ ሱራፌልን ነገር እያለው ነው። ሽብሩ ቤቴን ለቀህ ውጣልኝ ማለት ደረጃ ደርሷል ማለት ነው ሱራፌል። ሳሚም ሉሲን ወደ ቤት እንድትመጣ ነግሯት ስለነበረ ሳሚ ሽብሩ ነኝ ሲል ተጠራጥሮ ስለነበረ መንገድ ላይ ቆመው ተገናኝተው ከሉሲ ጋር እያወሩ ነበር። ግን ደግሞ ሽብሩ እዛ ቤት በሱራፌል ነው ወይስ ደግሞ በሮቤል በማን በኩል ነው የመጣው የሚለውን ነገር ለማጣራት ግዴታ ወደ ሳሚ ወደ ቤዛ ቤት ተመልሰዋል ማለት ነው። ወደ ቤዛ ቤት በተመለሱበት ሽብሩ ከቤት ወጥቶ ሲያበቃ ስልኩን ረስቶ መልሶ እዛው ቤት ተገናኝተዋል ማለት ነው። ሉሲ በሶፋ ስር ተደብቃ አምልጣለች። ሱራፌል እንግዲህ ሽብሩም የራሱን ጉዳይ እየመጣበትን ከጨረሰ በኋላ ጸቡ ከሱራፌል ጋር እንደሚሆን ነግሮትም ጭምር ወጥቷል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን ዛሬም በአዲስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቤዛ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ቤዛ እህቷን ሉላን ፍለጋ ከቤት በወጣችበት ሳሚ ደግሞ ቤዛን ጥበቃ ቤቷ በተቀመጠበት በተደጋጋሚ ለሉሲ ቢደውልም ስልክ ስላላነሳችለት እባክሽ አንሺ እያለ እጅግ በጣም ተጨናንቆ ለረጅም ሰዓት ከሞከረ በኋላ ሉሲ አንስታ ሽብሩ ቤታቸው ድረስ ሰተት ብሎ መጥቶ እንደነበረ ተናግራለች። እናም እንግዲህ ሳሚም በቃ አሁን ነይ ቶሎ ናይ ወደ እነ ቤዛ ቤት ብሎ ወደ እነ ቤዛ ቤት እንድትመጣ አዟት ነበር። ሉሲም እንግዲህ ታሸፋፍና ወደ እነ ቤዛ ቤት እየመጣች መንገድ ላይ ደርሳለች ማለት ነው። በር ተንኳክቶ ሳሚ በር ለመክፈት በሄደበት በሩን ሲከፍተው ግን በር ላይ የነበረው ሽብሩ ነበር። ማነህ አንተ ማነህ ሲለው ሽብሩም አንተ ማነህ ይል ነበር። ሳሚ አንተ ራስህ ማነህ እያለው ነበር። ባክህ ልግባበት እያለ ወደ በር እየተጋፉ በነበረበት ሱራፌል መጥቷል። ሱራፌል መጥቶ እንደ ሽብሩ ሲለው ይኸው በር ላይ ፊት እያለ አላስገባኝ እያለ ነው። ምንድነው ደግሞ ይሄ እሱ ማን ነው እያለው ነበር። እሱም የሱ እንግዲያ እንደሆነና ሳሚም የሱ እንግዲያ እንደሆነ ሽብሩም ደግሞ የሱራፌል እንግዲያ እንደሆነ ሁለቱንም ተናግሮ አስተዋውቋቸዋል ማለት ነው። ግን ደግሞ ሽብሩና ሳሚ ገና ከጅምሩ ምንም አልተጣጣሙም ማለት ነው። ሳሚ እሱ ገፍትሮት ወደ ውስጥ ሲገባ እሱ ግን ወደ ውጭ ወጥቶ ነበር ማለት ነው። ሽብሩም እንግዲህ ሱራፌልን እያናናቀና እያጣጣለው ነበር። እንዴት ነው አንተ የገዳይ የቤተሰቦችን ገዳይ ልጅ አግብተህ የምትኖረው? እንደማየው ከሆነ እንግዲህ አንተም
ጥሩ ላይ አይደለህም አይነት ነገር እያለ ነበር። እሺ ምግብ ላብስል ምን ትፈልጋለህ ሲለው ጭራሽ አንተን የምታበስለው ይሄንንስ እንደው ማለ ማየት ይሻላል እያለ ነበር። ሽብሩ ያዙኝ ልቀቁኝ እያለ ነው ገና ከጅምሩ። ሉላና ቤዛም እንግዲህ ፍለጋዋ ተሳክቶላት ተገናኝተዋል። ስለ ሉላ ስለ አክስቷም ስለ ሁሉም ነገር የሉላ ፍቅረኛ እንደነገራት ሁሉም ነገር እንደሰማች ቤዛ ነግራታለች። አዎ አክስቴ ታማለች እያለቻት ነው። እኔ እና አንቺስ እንዴት ነው የተለያየ ነው እባክሽ እሱን ንገሪኝ ስትላት አክስቷ በሰዓቱ እንግዲህ ነርስ እንደነበረችና የሞተች ልጅን ለሷ እናት እንደሰጠችና እሷን ደግሞ ለወንድሟ እንደሰጠች ሁሉንም ነገር ነግራታለች። እና እባክሽ አክስቴ እንዳትቀየሚባት አክስቴን ይቅርታ አድርጊላት እድሜ ልኳን በጸጸት የኖረችው ይበቃታል እያለች ነው። እናም እንግዲህ ቤዛም እኔ እኮ አክስትሽን ምንም የምቀየምበት ነገር የለም፣ ይሄ በመደረጉ ተጎጂዋ አንቺ ነሽ እንጂ እኔ አይደለሁም። ፍቅረኛሽም እንደነገረኝ ከሆነ ብዙ ከባድ ጊዜያትን ያሳለፍሽው አንቺ እንጂ እኔ አይደለሁም። የዚህ ጉዳይ ደግሞ ተጠቂ አንቺ እንጂ እኔ ስላልሆንኩ ምንም አክስትሽን የምቀየምበት ነገር የለም። ከዚህ በኋላ ደግሞ እኔ የተሻለሁልሽ ብላታለች። እናም አክስቷ ታማሚ ስለሆነች አክስቷን ለማሳከም በስሟ የነበረውን ሀብት ገንዘብ አውጥታ ልታሳክማት እንደነበረና ግን ደግሞ ሱራፌል አሳግዶባት እሱም ማድረግ እንዳልቻለች ተናግራለች ማለት ነው። እና ከዚህ በኋላ ምንም ችግር የለም ኩላሊት ተገኝቷል ብላ ስትጠይቃትም ኩላሊት ተገኝቶ የነበረው የቲጂ እንደነበረ ስትነግራት ሌላ ተመሳሳይ የለም እሱ ደግሞ የሚሆን አይመስለኝም እያለች ነው። እናም እንግዲህ ቤዛ የቲጂ ሁኔታ ገርሟታል። ጭራሽ የምታረገው ስታጣ ደግሞ በኩላሊት መጣች። ምን አይነት ሰይጣን ናት እያለች እንግዲህ በጣም ተገርማለች ማለት ነው። ሉላን ነገ ወደ ቤት ተመለሽ፣ ያ ቤት ማለት የቤተሰቦችሽ አንቺን ቤት ነው ብላታለች። ሉላም እንዲህ ሱራፌል ባለበት ብትለም እሱ ምንም ችግር የለውም ነይ ቶሎ፣ እኔ አሁን እንደማስታውስ ማወቅ የለበትም። በእርግጥም በአንዳንድ ነገር እየተጠራጠረ ነው፣ ግን ደግሞ ያለውን ነገር በስትክክል እስከማውቅ ድረስ አንቺ ምንም ነገር ማወቅ የለበትም ወደ ቤት ነው ቶሎ እያለቻት ነው። እናም ከጠበቃው ጉዳይ የሀብት ንብረታቸው ጉዳይ ምን እየደረሰ እንደሆነ ማወቅ እንዳለባትና ጠበቃውን አናግረው እንደነበረ ግን ደግሞ ድምጹም ልክ እንዳልነበረ የሆነ የተፈጠረ ነገር እንዳለ እንደተጠራጠረች ነግራታለች። እና ሱራፌል ጋርም እንደማታስታውስ እንዲሁ ላልተወሰነ ጊዜ መቀጠል እንዳለባትም ተነጋግረዋል ማለት ነው። እሺ ብላት እንግዲህ ተያይዘው ወደ ቤት ሲመለሱ ምን እየተፈጠረ ነው ብሏል ሱራፌል። እሷም እህቷ እንደሆነች እህቷ ይሄ ቤት የሁላቸውም እንደሆነ ተናግራ ወደ ቤት ይዛት መጣለች። ሱራፌል ሉላን ሲያይ ባይኑ ገላምጧታል ማለት ነው። እና ቤዛና ሱራፌል ሊያወሩ መኝታ ቤት ገብተዋል። እያስመሰልሽ እንደሆነ አውቃለሁ፣ ቆይ ምንድነው ሁሉንም ነገር የምታውቂ ከሆነ ካልሆነ ደግሞ እኔ ቢያንስ እንድታስታውሽ የሚያደርገውን ነገር ላድርግ አንድ እድል ስጭኝ እያለ ነው። እሱን ካልፈለኩስ እንዴት እንደሰማሁ ከሆነ ደግሞ እህቴንም በመርዝ ልትገሏት ነበረ፣ እኔንም ቢሆን ደግሞ ባላስታውስ ይሻላል፣ ከዚህ በፊት ያለው ከባድ ጊዜ እንደሆነ ሰምቻለሁ እያለች ነው። ሱራፌል ግን እሱም የሚመስለው እንደዛ እንዳልሆነ ሁሉንም ነገር እንደምታስታውስ እየነገራት ነበር። እንደዛ ከሆነ እኔ ለማን ብዬ ማስመሰሉ አስፈለገኝ የሚል ማስተባበያም ሰጥታለች። ሱራፌል ግን በጭራሽ እያመናት አይደለም። ከሆነ ጥሩ ነው ብሏል እንግዲህ ሱራፌል። እናም እንግዲህ አስጨናቂ ደግሞ እነዚህ ደግሞ ማን ነው እሱ ሽብሩ፣ እነዚህ እነማን ናቸው እያለ ነው ሽብሩም። እሱም ሚስቱን ሲናገር ጭራሽ ሁለቱንም ነው የገዳይ ሚስት አግብተህ የምትኖረው እያለ ነበር። ሽብሩ እንግዲህ እባክህ ቤት ለቀህ ውጣልኝ ብሎ ሲለው ከቤት ለቆ ወጥቷል። ግን ደግሞ ጉዳዩን ጨርሶ እንደሚመለስ ነግሮት ከቤት ወጥቶ ነበር። ከቤት በወጣበት ሉሲና ሳሚ ወደ ቤት ሊመለሱ መንገድ ላይ ተገናኝተዋል። ሉሲ በጣም እንደፈራች ታስታውቃለች። እንዴ ምን ሆነሽ ነው? አሁን እነ ቤዛ ቤት መሄዳችን ሌላ ነገር ሳይኖር አይቀርም፣ እዛ ጋር ያለውን ነገር ማጣራት አለብኝ እያለ ነው። ምንድነው ብትለውም የሆነ ሰው እንደመጣ ተናግሯል። ግን ደግሞ ስሙ አሸብር ምናምን እያለ ሽብሩ ስትለው አዎ እሱ ራሱ ሲል ወይ ዶክተር ሮቤል ወይ ሱራፌል ማናቸው በማን ምክንያት እንደመጣ አላውቅም፣ እሱን ነገር ማጣራት ይኖርብናል። ግን ደግሞ ቤዛ ጋር መሄድ አለብሽ፣ ለሷ ነግራታለሁ እያለ ነው። ወደ እነ ቤዛ ቤት መጥተው እንግዲህ ምንም ገና ሳይቆዩ እግራቸው ገባ ባለበት ነበር ሽብሩ ስልኩን ረስቶ ተመልሶ የመጣው። ስልኩን ረስቶ ተመልሶ ሲመጣ አንተ ምን ታረጋለህ እዚህ? አንተ ምን ታረጋለህ? ከሳሚ ጋር ግብ ፈጥረዋል። ሱራፌልም መጥቶ እንዴ አንተ ደግሞ እስካሁን ድረስ አለህ እንዴ ተመልሰሃል እያለው ነበር። አንተ አርፋፍህን ዘግተህ ተቀመጥ፣ የባልህን የገዳይ ልጆች የቤተሰቦችን ገዳይ
ልጆች አግብተህ ጭራሽ ሁለቱንም እዚህም ደርሰሃል እያለ ነበርና እሺ ለምን መጣህ አሁን እያለ ሲጠይቀውም ስልኩን ረስቶ እንደመጣ ተናግሯል። ሽብሩ ከዚህ በኋላ ግን ጸብህ ከኔ ጋር ነው የሚሆነው ሲለው ሱራፌል የመጣሁበትን ልጨርስ እንጂ እሱማ አይቀርልህም ብሎ ጭራሽ በሱራፌልም ዝቶ ሄዷል ማለት ነው። እናም ስልኩ እንደውም ስልክ የነበር ይኸውና እዚህ አገኘሁት ብሎ ስልኩን አንጠልጥሎ ተነስቶ ወጥቶ ሄዷል። ልክ ሽብሩ ሲወጣ ከሶፋ ስር ሉሲ ስትወጣ እንዴ ሉሲ ደግሞ እዚህ ምን ታደርጊያለሽ? ምን ደብቆሽ ነው ብሎ ሱራፌል ሲጠይቅ ሉሲ የተደበቀችው ድንገት እየጎፈላ ሲመጣ ፈርታን ደንግጣ እንደሆነ ተናግሯል ሳሚ ማለት ነው። እናም እንግዲህ የተፈጠረው ወከባ እየፈጠረ ያለው ነገር ሽብሩ ግራ የሚያጋባ ነገር ሆኗል ማለት ነውና ሊያስታርቅ ሳይሆን ጭራሽ ነገሩን አፋፍሞታል። ተመልሶ ዶክተር ሮቤል ጋር ሲገናኙ ሱራፌል ሁሉም ሰው እያመነው አይደለም። ምክንያቱም ጥፋቱ መጀመሪያ ላይ የራሱ ቢሆንም ግን ደግሞ ሁሉም ሰው እንግዲህ ሳሚን ጨምሮ ማናቸውም ሊያምኑት ፈቃደኛ አይደሉም። ቤዛም እያስመሰለች እንደሆነ ገብቶ ሱራፌል ሳሚን ለምን እንደዚህ እንዳደረገ ሊያሳምነው ቢሞክርም ሳሚን በጭራሽ አላምንህም፣ ከዚህ በኋላ አንተን ማንም አያምንህም፣ ደግሞ ቀጣይ ሴራችሁ ምን ይሆን ሲለውም እንግዲህ እባክህ አንተ እንኳን ተረዳኝ፣ እኔ መጥፎ ነገር አስቤ አይደለም፣ እንዴት ነው ሚስቴን አሳልፍ የምሰጠው እያለ ነው ማለት ነው። ግን ደግሞ ሱራፌል አሁን በቤዛም ሆነ በማናቸውም ዘንድ ታማኝነትን አጥቷል። ሱራፌልም እንግዲህ ሱራፌል ብቻህን ቀረህ ቻለው እያለ ነው ለራሱ ራሱን እያጽናና ነው። እንግዲህ ማን ነው እሱ ሽብሩ ሮቤል ጋር ሄዶ ደግሞ ያኛው ሌላኛው ወንድሜ ነው እንዳትል እያለ ነው ስለ ሳሚ። እሱን ልጅ ባትንቀው ጥሩ ነው፣ ቀላል ሰው አይደለም ቢለውም ሽብሩ እንኳን ለሱ ለማንም እንደማይመለስ ነግሮት ግን ደግሞ ዶክተር ሮቤል ሳሚን እንዲገልለት ለሽብሩ ትእዛዝ ሰጥቷል ማለት ነው። ይህን ውለታ ከዋልክልኝ እኔ ደግሞ ያንተን ድንቅነሽን አፋልግሃለሁ ብሎ ቃል ገብቶለታል። እናም እንግዲህ ሽብሩ ሳሚን ለመግደል ተስማምቷል ማለት ነው። ሉሲም ነገሮች እስከሚስተካከሉ ድረስ ለቤዛ ነግራታለሁ ከቤዛ ቤት እንዳትወጪ እያላት ነው። ሱራፌልም ሄዶ ዶክተር ሮቤልን አስጠንቅቆታል ማለት ነው። እባክህ ከህይወት ይወጣ፣ ከዚህ በኋላ በሚስቴም በኔም ዙሪያ እንዳትመጣ እያለው ነው። እንዴት እንደዛ አትበል፣ እሷ እያስመሰለች እንጂ ማስታወስ ትችላለች። አንድ ቀን ትለምነኛለህ፣ እርዳታዬን ትለምናለህ፣ ግን ደግሞ የዛን ቀን ዙሪያ ላይ ይህም አሁኑኑ የቤተሰቦችህን ጠላት ብትበቀል ይሻልሃል። እያስመሰለች እኮ ነው። እንዴት ሳሚንና ቤዛን አምነህ አንተ ወንድምህን ትከዳለህ እያለው ነበር። እሱም የሱን እርዳታ ምንም አይነት እርዳታ እንደማይፈልግ ነግሮት ግን ደግሞ ከህይወቱ እንዲወጣለት አስጠንቅቆታል። ሱራፌል ቢያስጠነቅቀውም ግን ዶክተር ሮቤል በጭራሽ አልተስማማም ማለት ነው። አሁንም ቢሆን ቤዛን እስካልተበቀልክ ድረስ አልፋታህም እያለ ነው። አሁን ሽብሩ ዶክተር ሮቤል ሽብሩን አግኝቷል ማለት ነው። ሽብሩም የእናንተ አባት የኔም አባት ነው፣ አሳድጎኛል፣ በደሉ ደመ ከልብ ሆኖ መቅረቱ ያሳዝነኛልና በቀላችሁ በቀሌ ነው፣ ግን ደግሞ የኔንም ድንቅነሽ ታፋልጉኛላችሁ ብሏል። የድንቅነሽን ፎቶ አምጣና እንፈልጋታለን ተብለው እንግዲህ በዚህ ተስማምተዋል። ሱራፌል ደግሞ ሳሚንም ሆነ ቤዛን ለማሳመን ቢሞክርም ማናቸውም ሊያምኑት ፈቃደኛ አይደሉም። በቀጣይ ምን ሊፈጠር ይችል ይሆን? ሉሲ ድንቅነሽ ማለት ነው። ድንቅነሽን ማን ነው እሱ ሽብሩ ይወስዳታል ወይስ ደግሞ ሽብሩን ማን ያሸንፈው ይሆን? ቤዛስ ሱራፌልን በድጋሚ ታምነው ይሆን? ሱራፌል በእርግጥም አሁንም አንድ እድል ስጭኝ እንድታስታውሽኝ እያለ ነው፣ ግን ደግሞ ማስታወስ መቻሏንም ተጠራጥሯልና በቀጣይ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ